የምትለኝ ከሆነ ግን እያንዳንዱን ነገር ፍርጥርጥ አድርጌ ለትዬ እነግራታለሁ። እሺ? ለማርታ ልትናገሪ አታደርጊው። ግን ይኸውልሽ እኛ መስማት መቻል ያለብን ሰላም የምትለን በቃ እሷ ሰራተኛ ምጥሎ ስትል እናመጣላታለን። ቆይ ደሬ፣ የዚህ ቤት አዛዥ እኮ እሷ አይደለች። እንዳልሽ በአባቱ ለፍርድሽ ግን አልወድም። አሬ ቢስ ስለፈጠረሽ ተይ። አልተውሽም። ሰምኛለሽ? ከዚህ ቤት ነው ማባረርሽ። እነማዬና አባዬ አምነው ከተቀመጡ በኋላ ልክ ዳጣ ስትመጣ ብር ከፍለው እንደሆነ ሁለቱም እነማዬ ሊሸውዳቸው እንደነበረ ትናገራለህ። ሰላምዬ ተዋረደች። ኤቢ ያባባለቻትን ሳታክል ውሸቷን የውሸት ባሏ ነኝ በል ያለችውን ውሸቷን ለማዋረድ እቤት ቀጠረችው። እቤት ቀጥታ ሲመጣም ውሃና ምጥን ያውቁታል። ነገር ግን ገና ሲመጣች ስሙ ራሱ የህንድ ስም ነውና ገና ተነስታ መጣ ብላ ተነሳች። እንዴት አወቀችው በማለት አንገቷን ደፋይ ሰላምዬ። ኤቢ ተንኮለኛዋ እንቅልፍ ያጣችው ሰላምዬ ከማን ነው ያረገዘችው በማለት አሁን ላይ ጥያቄ የሆነ የውሸት ባል አንጥታ ቤተሰቦቿ ፊት ልታዋርዳት ነው። ቤተሰቦቿም በጉጉት እየጠበቁ ነው። እንግዲህ ወይዘሮ ማርታም እሽ ካለ በቃ ዙድል ላርጌ እድራችኋለሁ እያለች እየጠበቀኝ ነው። እኔ አልፈልግም ሰርግ፣ እኔ አባት ምን ይሰራል ልጅ፣ እኔ አባትም እናትም ሆነዋለሁ ብላ ክፉ መልስ የወለደ ሁሉ ያስረገዘ ሁሉ አባት አይባልም ስትል አቶ ደረጀን እንደ አይነት ቃል ስትናገር ምን እያልሽ ነው? ባለቤቴንማ እንድልትናገሪው አይገባሽም ስትል ነበር። ሰላምዬም ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ዳጣ ክፍል 28 ተለቀቀ። እንግዲህ ወደ ክፍል 27 ስንደርስ ሰላምዬ የማንነት ጥያቄዋን ስትጠይቅ እኔ ከዚህ ቤት ውጭ ስትባል ከዚህ ቤት ሌላ ፈልጌ ሳይሆን ብዙ ጥያቄዎች አሉኝ። የምጠብቀውም ለዘመናት የወለድኳት ልጄ በሕፃንነቷ ከነደሟ የት እንደተጣለኝ ልጄን እፈልጋለሁ ብላ አቶ ደረጀን ታስደነግጠዋለች። ልጄንና መልሰህ ይሄን የምትለኝ ከሆነ ለሁሉም ለቤተሰቡ ለባለቤትህ ለወይዘሮ ማርታ እናገራለሁ ስትለው ነበር። የዚህ ጊዜ አቶ ደረጀም በቃ እያለቀሰ ይገኛል። የጠየቀችው ከቤት ውጭ የምትለኝ ከሆነ እናገራለሁ ስትለው እንዴ ይሄንማ በፍጹም ለሰላም ለማርታ ልትነግሪያት ሲላት ሰላምን አዎ ትለዋለች። በፍጹም በቃ አንቺ እንዳልሽ ሆነሽ ተቀመጭ ብለው አቶ ደረጀም በድንጋጤ ጥያቄ ውስጥ እየተቆጣ በጣም እንዴ ምን መሆንሽ ነው? በቃ ዝቤ መቆየትሽ ራሱ እኮ እያለ ነበረ። መጨረሻ ላይ በዚህ ስታስፈራራው በጣም ተደናገጠ። በእርግጥ እንግዲህ የዳጣን አባትነት ራሱ ፈልጎ ቢሆን የሁለተኛውን ልጅ እየተረገዘውን እሱ አያውቅም። ምክንያቱም እንቅልፍ እንደወሰደው ስለነበረ ከእሱ ጋር ያደረችው ማለት ነው። እና አሁን የእሷን አባት ጥያቄ ላይ ነው። ሁለተኛ ደግሞ እየደከማት ነው በማለት የሚያግዛት አጋዥ ይምጣላት እያሉ ነበረ። ወይዘሮ ማርታም ስትል የነበረችው ግን አቶ ደረጀ እዚህ ጋ በጣም ነው እያለቀሰ የነበረው። ይጸጸታል ልጄን ስላለችው። ምክንያቱም የተጣለችው ልጅ የእሷ ስለሆነ ዳጣ አሁን ላይ ልጄን የምፈልገው ብዙ የመጀመሪያ ልጄ የበኩሬ ልጄን እፈልጋለሁ ከነደሞ እኮ ነው እያለ በጣም እያዘነች ነበረ። በዚህ የተነሳ አቶ ደረጀም ለመናገር ጥያቄ ሆነበት፣ እያለቀሰ ነበር። እና በዚህ የተነሳሽ በቃ እንደፈለግሽ ተቀመጭ ብሎ ተነስቶ ይሄዳል ማለት ነው። በዚህ የተነሳ እንግዲህ ከባለቤቱ ወይዘሮ
ማርታ ጋራ ባንድ ሆነው ዝም ብለው ጥያቄ ውስጥ ሆነው ነበር። በዚህ የተነሳ እንግዲህ ሁሉንም ነገር ያወራታል ወይዘሮ ማርታ። እሷም እምቢ ብላለች፣ ከዚህ አልወጣም ብላለች ይላታል። እንዴ ለምንድን ነው ግን? በቃ እንግዲህ እምቢ ካለች ምን እናድርግ እያለ ነበረ። በቃ አሁን የሚያግዛት ሰው ማምጣት አለብን ስትል ነበር። እንዲህ እዚህ ያለው ቤት ሴት የሁላ ሴት እያለ የምን ማገዝ ነው እያሉ እየተሳሳቁ ታየኝ እኮ ውሃ ሽሮ ሰርታ ስመጣ በርበሬውን ነው እንትኑን ነው የማደርገው እያለች ስትል እያለ ነበርና ስለ ውሃም ሞኝ ስለሆነ ስለ ውሃም እያወሩ ነበረ እየተሳሳቁና እንግዲህ አቶ ደረጀ ብቻውን በውስጡ የያዘው ሰላምዬ ግን ስታለቅስ አሳዝናኛለች ይሆናል ለመናገር። እናም ይሄንን እያለ እሱም ይተኛሉ ማለት ነው። መጨረሻ ላይ እንግዲህ ሁሉንም ነገር ጥያቄ የሆነባት ኤቢ እንቅልፍ ያጣችው። ኤቢ ግን በጣም እሷን ወደ ኋላ ፓርት ስታስታውሱ አንድ ሰው አለ እኔ ጋር የምትቀጥል ከሆነ የሆነ ሰው ጋር የውሸት ባልሆነ ውሸቷን አዋርዳል። ይሄ እኮ እንዴት ይሆናል እያላት ነበረ። እሷ ግን ካሰበችበት ለመድረስ ሁሉንም ነገር የመሞከር እድል አላት ማለት ነው። በዚህ የተነሳ እንግዲህ ኤቢ በፍጹም እንቅልፍ አጥታለች ማለት ነው። ይህንን ጥያቄ እንግዲህ ጥያቄ የሆነባት ኤቢ ማለት ነው አሁን ላይ ከዛ ከህንዲ ከሚናገረው ኪሪሽና ጋራ እያወራች ነው ያለችው ማለት ነው። ያልኩህን ነገር እሰብበት እያለችው ነው። በዚህም ጊዜ እንግዲህ እሱም እሷን ለማገኘት ሲል ሰላምዬ ላይ ይደውላል። መጀመሪያ ሰላምዬ ከናታን ክላሱና መጽሐፉን እያነበበች ነበርና ከዛም እንግዲህ እያየች ነበር እሱን ክላስ። ከኪችን መታ እዛው ቁጭ ብላ ለኪችኗም ቅርብ ስለሆነ እዛ መታ ነው የምታርፈውና በዚህ የተነሳ ኤቢ ተንኮለኛዋ ትመጣና አንቺ ደግሞ ከዚህ ከክላስ አጠፊም አንቺና ዲያጣ እያለች ነበረ። ምን ሆንሽ ታዲያ እያለቻት ነበርና በቃ ምን እንትን አስባለች እኔ ከዚህ ቤት ነው ማስወጣሽ እያለች እየፎከረችባት ነው። አንቺ ግን ምንድን ነው አንቺ ያረገሽውን ለምንድን ነው የማትናገሪው? ለምንድን ነው እያለች እያጨናነቀቻት ትገኛለች። መቆሚያ መሄጃ ያሳጠቻት እንግዲህ አሁን ላይ ኤቢ ማለት ነው በጣም እያጨናነቀቻት ትገኛለች። በዚህ ጊዜ እንግዲህ እሷም ኤቢን ማለት ነው ይሄንን ስትላት ከንፋስ ነው እንደወለሽው፣ ከንፋስ ከሆነማ አንቺም ግለቢና ሞክሪው፣ እድሜ ሳይሄድ ልቅስ አግቢና ውለጃል። እንዳንቺ አይነት አባቱ ከማይታወቅ እኔን ማገባው አጥቼ አይደለም እንትን እምለው እየመረጥኩኝ ነው። ነገር ግን ከእንዳንቺ አይነት አባቱ ከማይታወቅ ከሚያገባ ዝም ብዬ ብቀር ይሻላል እያለች ሰላምዬን መጥፎ ቃላት ትናገራታለች። ሰላምዬ ግን ጥያቄ ሆኖባት ዝም ብላ እንኳን አባቱ የማይታወቅ እያለች ስትላት በጣም እንትን ብላለች። ከድንገት ይሄን ብላት እንግዲህ ይደውላል ይሄ ህንድ ማለት ነው። ሰላምዬ እያለ የኔ ቆንጆ የኔ ምን እያለ እንግዲህ በህንደኛ እያወራት ነበረ። በዚህ የተነሳ ሰላምዬም አንድ ጥያቄ ፈጠረባት። ኤቢ መሄጃ መቀመጫ ሳጥታታለች እና ይህን ሰውዬ የውሸት ባሌ ነው ብዬ ላስተዋውቀው እያለች ጥያቄዋ የኤቢን ጥያቄ ወደ እሷ መልሱን አመጣዩ ላድርገው እያለ ነበር። አረ ቸኮልክን እኮ ነፍሰ ጡር ነኝ እባክህን እያለችው ነበር። ይሄን በምትለውም ሰዓት በፍጹም እኔ በጣም ነው የምወድሽ እንዳባይዋ እንደምን ባባይዋ ያለ በጣም የማይልላት ክስት እንትን የለም። በዚህ የተነሳ በቃ ለኤቢ ለውሸት ባል በቃ ሌላ ጊዜ ትደውልልኛለህ እባክህን ፈጠንክ ብላ እሷን ትዘጋበታለች። በጣም እየደጋገመ ነበርና የዘጋባት ማነው የደወለባት። እንግዲህ ወደ ኤቢ ጋር ደግሞ በመደወል
ኤቢ እንግዲህ ደውላ እንግዲህ አሁን ያንን ያልኩህን ነገር አድርጌ የኔ እናት እያለ የኔ ላሚቱ እያለ እሷ ጋራ ይገናኛል። መጀመሪያ በስልክ ከኤቢ ጋር ካወራ በኋላ ኤቢም ታወራዋለች። ያልኩህን ነገር አድርጋ ትጃጃል አንተ እያለች ትዘጋበታለች። ግን ለመገናኘት ወስነዋል ኤቢና እሱ ማለት ነው። እናም እንግዲህ ኤቢና ክሪሽና ሲገናኙ ሁሉንም ነገር ታወራዋለች። ግን ይሄ እንዴት ሊሆን ይችላል? አሁን ላይ እንግዲህ እንዴት በፍጹም ማለት ኃጢአት እኮ ነው ይላታል። ዝም ብለህ አንተ ደግሞ የትኛው ኃጢአት ነው የትኛው እንትን አውቀኸው ነው ትለዋለች። ኤቢ ማለት ነው ኃጢአት ነው ይላትም የምን ኃጢአት አውቀህ ነው ስትለው ነበር። በዚህ የተነሳ እንግዲህ እሷም ይሄንን ብለው ሳለ ይሄንን ካለችው በኋላ እሺ ብሎ በቃ እሷን ሀሳብ ይቀበላል። ወደ ዳጣና ናታን ስንሄድ ውጭ መዝናኛ ሄደዋል። እሷ ሄዳ እሷን ተከትሎ ሄዷል። እዚህ ቦታ ስትሄጂ ለምን እንትን አላልሽኝም ሲል ይሄው መትሄል እንደ እያለች እያሾፈችበት ነበር። ይሄ ቦታ በጣም እንትን ይላል እንዴት መረጥሽው እያላት ነበር። እና ኤቢ እንኳን ምን ኤቢን እንዳታማልኝ ምንም ቢሆን እንዳታማት ኤቢን እያለችው ነበረ። ስሟን እንዳታነሳ ስትለው እሱ እንትን ይላል። አንቺ ግን እኔን ከማናደድ እያላት ነበር። አይ አይደለም እንድታነሳት አልፈልግም፣ ደግሞ እኮ ለአንተ ሚስት ነች እያለችው ነበር። እሱም እንደዚህ ስትለው ግራ ይጋባል ማለት ነው። አንተ ግን ለምንድን ያቶ ደረጀ ልጅ አልሆንክም ሲል ነበር ስትለው ነበር። እሱም የኔም እኮ ነኝ እያለ አይደለህም በፍጹም እያለችው ሳለ እንግዲህ ወደ ቤት ትመጣለች ማለት ነው። ወደ ቤት ስትመጣ መጀመሪያ ግን ዳጣን ወደ ኋላ ፓርት መታ ታቃቅፋ ትስማታለች ማለት ነው። ኤቢን ስስማት ያሁቷ እንደሆነ በውስጧ አለች ብላ ለመግለጽ እንትን ትላለች። ለምንድን ነው ግን እኔ እኮ ወድሻለሁ አንቺ ባወጭኝም ትላታለች። ወድሻለሁ ትላለች እና ምትወጭኝ እንዴት ከቤት ሁሉም ማስበልጠሽ ምትወጭ ለምንድን ነው ትላታለች። በቃ ወድሻለሁ ንገሪኝ፣ ግን እድሜሽ በስንት ነው መፈልጭ ብትላትም እድሜን ምን ይሰራልሻል ለምንስ ጠየቅሽኝ ብላ በጥያቄው አቦተኝ ብላ ተነስታ ትታት ትሄዳለች ማለት ነው። በዚህ የተነሳ እንግዲህ ኤቢ ዳጣ ትታት ትሄዳለች። ያው እንግዲህ ከናታን ጋር ስትመለስ ደግሞ ሰላምዬን ታገኛታለች። ሰላምዬ እንግዲህ ለዳጣ አንድ ነገር ላማክርሽ ትላታለች። ምንድን ነው እንደዚህ አይነት ሰው እንደዚህ አለኝ ብላ ትነግራታለች ማለት ነው። እሷም እንደዚህ ስትላት ማለት እንደች ኤቢጎ መሄጃ መቆሚያ አሳጣችን፣ ስለዚህ የውሸት ባሉን ላስተዋውቃት ትላታለች። ማነው ስሙ ስትላት፣ ምክንያቱም በባለፈ ጊዜ ምጥንና ውሃ ጋር ስላገኘቻት ሁሉንም ነገር ነግራታለች ማለት ነው። በዚህ የተነሳ ይህ ስሙን ስነግራት ይህ ሰው ግን አዲስ አልሆነብኝም፣ ግን ሊሆነ ትብዬ ዝም ብሎ ላምጣልሽ እንዴትልና ግን እንደው ሞገስ ያለው ነው እውነቱን። በቃ አለመናገር ከፈለሽ አለመናገር ነው፣ ለምንድን ነው እንደዚህ ትጨነቂው ትልና ዳጣም ታስረዳታለች። ነገር ግን ማነች አላስቀምጠኝ አለች። በፍጹም ኤቢ ብላ በጣም እንትን ትላለች ማለት ነው። ይቅርታ አላስቀምጠኝ አለች ብላ ትናገራለች ማለት ነው። በዚህ የተነሳ እንግዲህ ኧረ ይቅርብሽ በቃ ሁሉንም ነገር እንትን ብለሽ አንቺ እንትን ካልሽ ትክክለኛ አባቱን መናገር ካልሆነልሽ ደግሞ አለመናገር ከፈለሽ በቃ አለመናገር ትላል። በፍጹም ትክክለኛ አባቱን አልናገርም ትላል። ምንድነው አንቺ እንደዚህ እያለች ዳጣም ጥያቄ ውስጥ ናት ማለት ነው። እናም ይሄን ብላት በቃ እንግዲህ ያንን ልጅ የተቀጠረው ዛሬ ልታስተዋውቀን ነው ብለው ሁሉም ሳሎን ተሰብስበው እንዴ ደግሞ ቤተሰብ አያከብርም እንዴ ይህን ሁላ ትልቅ ሰው አስቀምጦ እያለች ኤቢ ተንኮለኛዋ ማለት ነው። አሁን ላይ በር እያየች ነው የቀጠረችው እሷ ስለሆነች ክሪሽናን
እሱም እንግዲህ ሊመጣ ዝግጅት ላይ ነው። እነሱም ተሰብስበው የትናንባ ሊጠብቁ እኔ ግል ባለ ሰርግ ነው የምድራችሁ እያለቻት አያልፈልግም ብላ እንግዲህ መጥቆቃላው ትክክል ናት ያለችው ማርታ ብሎ አቶ ደረጀ ሲናገር የሚወልድ ሁሉ አባት አይባልም ብላ ይህን በምትል ሰዓት በጣም ስሬስ ልትሆንና ባለቤቴንማ እንደዚህ ልትያቻት እንዴ ትልና ወይዘሮ ማርታ በጣም ተቆጣለች። የዚህ ጊዜ ይህን ስትላት በጣም ስትቆጣ እሺ በቃ ይቅርታ ብላ በዚህ የተነሳ ትናገራታለች ማለት ነው። እንግዲህ አሁን ላይ ቁጭ ብለው እየጠበቁ ሳለ በሩን ቆርቁሮ ቤቶች ብሎ ሲቆረቁር እንግዲህ መጀመሪያ ውሃ ስለምታውቀው ስሙን ጠርታ ክርሽና ብላ ብድግ ስትል ሰላምዬ መሬቱን ያየችው ወደ ታይ። ምክንያቱም ውሃማ ካወቀችው እነሱ ልከውት ነው ብላ ተጠራጠረች። በዚህ የተነሳ እንግዲህ ሁሉም ፈጠው ነበረ እሱ በር ላይ ሆኖ ያለቀው ማለት ነው። ምን ይፈጠራል እንግዲህ እሷ ፍቅረኛ ነኝ ይላል ወይስ ኤቢ ያመጣችኝ ኤቢ ናት እንደዚህ እኮ ነው እያለችኝ ይላል። ደግሞ እዚህ ጋር ሰላምዬ ባለቤቴ ነው ብላ ልታስተዋውቅ አስባለሁ። ዳጣ ያለችው ሰው ቢሆን ደስ ይላል ብዬ አስባለሁ። ዳጣ ያለችው ሰው ከሆነ ዳጣ እንትን ልበል ያለችው እሱ ቢሆን ጥሩ ነበር። እንግዲህ ኤቢ እሷ የቀጠረችው ስለሆነ ውሃም ስለምታውቀው በደግ ብላ ነው እንትን ብላ እዚህ ላይ ያለቀው ማለት ነው። በነበረን ቆይታ አመሰግናለሁ። ባይ ባይ።